በየቤቱ በጣም ብዙ ሰው እያለቀሰ እንደሆነ ስለማቅ ነው። የማትገነዘቡ ከሆነ ለመፍትሄውም ቅርብ አይደላችሁም። አደገኛ ባህሪያት ነው የምንመለከተው። ብዙዎቻችን ከራሳችን ጋር አይደለንም። ብዙዎቻችን ከቀልባችን ጋር አይደለንም። ተኛው ደግሞ የመተተበት የደብተራ ወይም ደግሞ የጠንቋዩ ባህሪ ነው የሚታይበት። አኮረፈ ስትሉት ይስቃል፣ ይስቃል ስትሉት ያኮርፋል። ያጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን ያጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ለዛሬ መተት የተመተተባቸው ሰዎች የሚያሳዩትን አደገኛ ባህሪያት ነው የምንመለከተው። እነዛ አይነት አደገኛ ባህሪያቶች የሚታዩባችሁ ከሆነ ራሳችሁን መርምሩ፣ ራሳችሁን ፈትሹ፣ ወደ ውስጣችሁ ተመልከቱ እና ይሄ ባህሪ ለምንድን ነው የሚታይብን? ከሌላው ሰው በተለየ እንደዚህ አይነት ባህሪ እንዲታይብኝ የሆንኩት ለምንድን ነው ብላችሁ ራሳችሁን ልትጠይቁ ይገባል። ያንን ጥያቄ ግን ራስን ለመጠየቅ መጀመሪያ ይሄንን መረጃ ማወቅ ያስፈልጋል እና በሱ ላይ ነው የምንነጋገረው። እንግዲህ እንዳለመታደል ሆኖ ሁሌም እንደምላችሁ በሰዎች ክፉ ባህሪና ጸባይ እንዲሁም ደግሞ ክፉ ፍላጎት የተነሳ ለእድል መቀማት ይዳረጋሉ እና ያ የእድል መቀማት ደግሞ አይነተኛ መሳሪያው መተት ነው። ስለዚህ ሰዎች የሰዎችን እድል መቀማት ሲፈልጉ እነዛ ሰዎች ላይ መተት ነው የሚያደርጉት። ያ ይታወቃል፣ ሲሰራበት የነበረ ነው፣ አሁንም የተሰራበት ነው። ምናልባትም ደግሞ ወደፊትም ይሰራበታል ተብሎ ይጠበቃል። የሰው ልጆች ክፉ ፍላጎት እስካልተገደበ እስካልቆመ ድረስ ማለት ነው። ከዛ በፊት ግን ስለ ሰዎች ባህሪያት አንዳንድ ነገሮችን መነጋገር ያለብን ይመስለኛል። የሰው ልጅ በተፈጥሮ ክፉ አይደለም። ከእናቱ ማህፀን ወጥቶ ወደዚህ ምድር ሲቀላቀል ክፉ አይደለም። ነገር ግን በሰዎች እርኩሰት ባህሪ የተነሳ ባህሪው ሊቀየር ይችላል። እንግዲህ ሰው ወደዚህ ምድር ሲመጣ አካባቢው ተጽዕኖ ያሳድርበታል የሚባለው ዝም ብሎ አይደለም እና ለምሳሌ ቤተሰቦቹ በፈሪሃ እግዚአብሔር ውስጥ ያሉ እግዚአብሔርን የሚወዱ ሁሌም በአምልኮ ሕይወት ውስጥ ያሉ ወላጆች ቤት ውስጥ ያደገ ልጅ ያንን ባህሪ ወርሶ ነው የሚመጣው። ስለዚህ እሱም ለሰዎችም ለእግዚአብሔርም ፍቅር ይኖራል፣ እግዚአብሔርን ይፈራል፣ አካባቢውን ያከብራል። ምክንያቱም ቤተሰቡ የወረሰው ባህሪ ስለሆነ ማለት ነው። ነገር ግን በጣም ተጨቃጫቂ ቤተሰብ ውስጥ ወይም ደግሞ አባት ሰካራም ሆኖ እያየ ያደገ ሕፃን አባቱ እናቱን ሁሌም ሲቀጠቅጥ፣ ሲደበድብ፣ አምሽቶ ሲመጣ እንዲሁም ደግሞ በትንሽ በትልቁ ሲጨቃጨቅ የተመለከተ ሕፃን ያንን ባህሪ ነው ይዞ የሚያድገው እና እሱም ያንን ባህሪ ወርሶ ስለሚያድግ ጨቅጫቃ፣ ተደባዳቢ፣ ሁሉ ነገር በጉልበቱ የሚያስከብር ሆኖ ነው የሚያድገው። እንዲሁም ደግሞ ባዕድ አምልኮ የሚመለክበት ቤት ውስጥ ያደገ ሕፃን የሚደረገውን ነገር ስለሚመለከት ለዛ የመጋለጥ እድሉ በጣም ከፍተኛ ይሆናል። እንዲሁም ደግሞ ትምህርት ቤትም ተጽዕኖ ያሳድራል በልጆች ላይ እና ትምህርት ቤት ውስጥ በአቻ ግፊት የተነሳ መልካም ባህሪ ይዘው የሚያድጉ አሉ። እንዲሁም ደግሞ ተንጋደው የሚያድጉ ልጆች አሉ። ስለዚህ የሰው ልጅ በተፈጥሮ ክፉ ሆኖ አይደለም የሚፈጠረው ወይም የሚወለደው። ከዛ በኋላ ግን አካባቢውና ቤተሰቡ የሚያሳድርበት ተጽዕኖ ባህሪው
ሊቀያየር ይችላል። ይሄንን በደንብ ማወቅ መቻል አለብን። ከዛ ውጪ ይሄንን ተፈጥሯዊ ባህሪውን እንግዲህ የሚቀያየሩበት አካባቢያዊና ነባራዊ እውነታዎች ይኖራሉ እና ሌላው ደግሞ እንደተባለው አስተማሪዎችም በልጆች ሕይወት ላይ የሚያሳድሩት ተጽዕኖ ቀላል አይደለም። እንግዲህ ልጆች በተለይ ደግሞ ከልጅነታቸው ጀምሮ የሚያዋቸው መምህራን በጣም ጥሩዎች ከሆኑ ሁሌም የሚያወሩት ነገር መልካም ነገር ከሆነ ያንን ይዘው ነው የሚያድጉት። ከዛ በተቃራኒ ደግሞ በጣም የሚደባደቡ፣ በጣም የሚማቱ፣ በጣም አቢዩዝ የሚያደርጉ ልጆች ከሆኑ ያንን ይዘው ያድጉና እነዛ ልጆች ሲያድጉ እንደዛ ሊሆን ይችላሉ። ስለዚህ በእነዚህ ሁሉ ውስጥ ግን አሁን ወደ ዋናው ርዕሳችን ስትመጣ የአጋንንት ድርሻ፣ የዲያብሎስ ድርሻ፣ የሉሲፈር ድርሻ ትልቅ አስተዋጽኦ አለው። እነዚህ ነገሮች ሁሉ እንዳሉ ሆነው እንደተጠበቁ ሆነው የአጋንንት እርኩሰትም የአጋንንትም ድርሻ ደግሞ የሰው ልጆችን ባህሪ በመቀያየሩ በኩል የራሱ የሆነ አስተዋጽኦ ይኖረዋል። እንግዲህ አጋንንት የሰው ልጅን ጸባይ እንግዲህ እንደ ቴሌቪዥን ቻናል በመቀያየር ማለት ትችላላችሁ እና በሰዎች ውስጥ በማኖር የራሱን የሆነ የክፋት ላይን ውስጥ በማስገባት ለክፉ ተግባራቱ ይጠቀማል፣ ለአጀንዳው ማለት ነው። እና ብዙዎቻችን አሁን እንግዲህ እንደው እውነት እንነጋገር ከተባለን ብዙዎቻችን ከራሳችን ጋር አይደለንም፣ ብዙዎቻችን ከቀልባችን ጋር አይደለንም፣ ብዙዎቻችን ከህሊናችን ጋር አይደለንም። እውነት እንነጋገር የሚባል ከሆነና ባህሪያችን ቶሎ የመቀያየር ሁኔታ ይታይበታል። አንድ ሰው በዚህ ዘመን የማይለዋወጥ ቋሚ የሆነ ባህሪ ኖሮት የሚዘልቅ ከሆነ እድለኛ ነው። ነገር ግን በአካባቢ ተጽዕኖ፣ በኑሮ ውድነት ሊሆን ይችላል፣ ላያችን ላይ ከሌላ ከውጭ በሚመጣ ተጽዕኖም ሊሆን ይችላል። ባህሪያችን በየጊዜው ይቀያየራል። ጠዋት ሰው ሆነን ከሰዓት በኋላ አውሬ ልንሆን እንችላለን። ይሄ የአንድ ሰው ባህሪ ብቻ አይደለም፣ በጣም የበርካታ ሰዎች ባህሪ ነው እና እችን አጋጣሚና እችን ቀዳዳ ግን አጋንንት ይጠቀምባታል። ስለዚህ በእርግጠኝነት ለሰው እንግዲህ አፋችንን ሞልተን የኔ ባህሪ ይሄ ነው ብለን የማንናገርበት ደረጃ ላይ ደርሰናል እና እርስ በርስ በውስጣችን ባህሪያችን ሲታርስ እንመልከታልና ከራሳችን ጋር ስንጣላ፣ ከራሳችን ጋር ስንላተም፣ አእምሯችን በፈጠረው ነገር ጋር ከራሳችን አልፈን ከሰዎች ጋር ስንጋጭ እንስተዋዋላለን። አንዳንድ ሰዎች ነገርን በመመንዘር ይታወቃሉ። ምናልባት እናንተ ያላሰባችሁት ነገር ሊሆን ይችላል። እናንተ በፍጹም ያልጠበቃችሁት ያልገመታችሁት ነገር ሊሆን ይችላል። ለበጎ የተናገራችሁት ነገር በመጥፎ ሊመነዘርባችሁ ይችላል። ይሄ እንግዲህ በተለይ ከቅርብ ጊዜ ወዲህ ያየነው የመጣነው ነገር ነውና እነዚህ እንቅስቃሴዎች ነገሮች ውስጥ ሁሉ ግን አጋንንት አለ፣ ሉሲፈር አለ፣ ይጠቀምበታል። ይሄንን ባህሪያችንን፣ ይሄንን ማንነታችንን፣ ይሄንን ደካማ ጎናችንን ይጠበቅበትና ይሄንን ማወቅ ይኖራል። ስለዚህ አንዳንድ ጊዜ ከራሳችን ማንነት ውጪ ባህሪያችንን ስናንጸባረቅ እናስተዋለን። ይሄ እንዳለ ሆኖ ግን አንድ ሰው እነዚህ ነገሮች እንደተጠበቀው ነው መተት ሲመተትበት ደግሞ እድሉ ሲቀማ ደግሞ የሚያሳያቸው ባህሪያት ይኖራሉ። ዋናው ርዕሳችን እሱ ነው። እንግዲህ መተት የመተተበት ባህሪ የሚያሳየውን አደገኛ ባህሪያት እንመልከት። እንግዲህ የመጀመሪያው የምንመለከተው ባህሪ ምንድነው? እንግዲህ መተት ሲመተትበት ከራሱ ከተፈጥሮ ባህሪው ውጪ የምንመለከተው ነገር ይታያል እና የራሱ የተፈጥሮ ባህሪ ነው የመጀመሪያው። ቀጣዩ ያስመተተበት ሰው ባህሪ ነው። ሶስተኛው ደግሞ የመተተበት የደብተራው ወይም ደግሞ የጠንቋዩ ባህሪ ነው የሚታይበት። አራተኛው ደግሞ የደብተራው አካል ነው። ስለዚህ አንድ ሰው መተት ተደረገበት ማለት ምንድነው? በቀጥታ ከራሱ ጸባይ ውጭ የሆነና አራት ባህሪያትን ይዋረሳል ማለት ነው። በፍጹም እሱ የማያውቃቸውን ያልተገነዘባቸውን አደገኛ የሆኑ ባህሪያትን በውስጡ ያስተናግዳል። ይህንን በደንብ ማወቅ መቻል አለብን። ስለዚህ ይሄ በሌላ አባባል ምንድነው? ይሄ ሰው እግዚአብሔር ከፈጠረው ተፈጥሯዊ ባህሪ ውጪ የሌሎች አራት የተለያዩ አካላትን ባህሪ በውስጡ ያስተናግዳል ማለት ነው እና ይሄንን ማወቅ አለበት። ስለዚህ አንድ ሰው ለምሳሌ አንድ ሰው መተት ተደረገበት ማለት ከሱ ውጪ እንደነገርኳችሁ
ያን ያህል ሰዎች በውስጡ ይስተናገዳሉ። ስለዚህ እነዚህ አካላት ምንድን ነው የሚያደርጉት? ባህሪው እንዲቀያየር ያደርጋሉ፣ ጸባዩን እንዳይጨበጥ ያደርጋሉ። እና አንዳንድ ጊዜ ይሄ ሲደረግባችሁ ምንድነው እናንተ ራሳችሁ ላይ መተት በሚመተትበት ሰዓት እንኳን ሌላ አውትሳይደር ይቀርና እናንተ ራሳችሁ በግልጽ የኔ ባህሪ ይሄ ነው ብላችሁ ለመናገር ትቸገራላችሁ። ምክንያቱም የራሳችሁን ባህሪ አታውቁትም ማለት ነውና ራሳችሁን ፈትሹ ብላችሁ ለዚህ ነው። ስለዚህ ዝብርቅርቅ ያለ ባህሪ ነው የሚኖራቸው፣ ዝብርቅርቅ ያለ ማለት ነው። እና በየጊዜው የሚታደስባቸው ሰዎች ባህሪያቸው ለራሳቸውም ለቅርብ ሰዎቻቸው ግራ ነው የሚያጋባው። እንደውም ምንድን ነው የሚባለው? ይሄ ሰው ምንድነው እንደ ስስት የሚቀያየረው? ዛሬ ጠዋት መልካም ነበረ፣ ከሰዓት በኋላ ደግሞ ፊቱን ጥሎታ ያላቸው፣ እንደገና ማታ ደህና ነበረ፣ አኮረፈ ስትሉት ይስቃል፣ ይስቃል ስትሉት ያኮርፋል። ችግሩን እናንተ አልተረዳችሁለትም የዛን ሰው ባህሪ፣ ምክንያቱም መተት ተደርጎበታል። ስለዚህ መተት የተደረገበት ሰው ምንድነው የሚሆነው? በጸባዩ ነጭናጫ ይሆናል፣ ቁጡ ይሆናል፣ ትንሽ ነገር ያስኮርፈዋል፣ ትንሽ ነገር ያስከፋዋል፣ ሆደ ባሻ ይሆናል። ይሄ በደንብ ተሳዳቢ ይሆናል፣ ትዕግስት ቢስ ይሆናል። ስለዚህ ይሄ ሰው መተት ተመተቱበታልና እነዚህ ባህሪዎች ይታዩበታል። ብዙ ጊዜ እንግዲህ መተት የተመተተባቸውና የሚታደስባቸው ሰዎች በአንድ ጊዜ የአምልኮት ህይወታቸውም ኮምፕሊትሊ ይቀየራል እና ይሄ ብዙዎችን ያስደነግጣል። ስለዚህ ምንድነው የሚሆነው? በአንድ ጊዜ ያስለመዱት ትክክለኛ የአምልኮት ህይወት ሊኖራቸው ይችላል። ቅዱስ ቁርባን ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ስግደት ሊሆን ይችላል፣ መቁጠሪያ መቀጥቀጥ ሊሆን ይችላል፣ ቤተክርስቲያን ሄዶ ማስቀደስ፣ መመላለስ፣ ስብከት መስማት፣ መዝሙር መስማት እና ይሄን እርግፍ አድርገው ነው የሚተዉት፣ እርግፍ አድርገው ነው የሚተዉት። ስለዚህ እነዚህን ባህሪያቶች በነሱ ውስጥ ሲሰርጹ ይጨናነቃሉ። ምክንያቱም እነዚህ ነገሮች ማድረግ ይፈልጋሉ። ምክንያቱም ህይወታቸውን የሚያርቀው ጎዳና ይሄ እንደሆነ ያውቃሉ። ነገር ግን ይህንን ማድረግ ቢፈልጉ እንኳን አቅም ያንሳቸዋል፣ አይችሉም። እና ይሄ ምንድነው የተመተተባቸው መተት የሚያሳድርባቸው ተጽዕኖ ነው ማለት ነው። እና እንደው እንደምንም ታግለው እንኳን ያንን ነገር ለማሸነፍ ቢሞክሩ እንደ በፊቱ አይደለም። ከልባቸው ተሰብረው ወይም ደግሞ በጣም በጽሞና ወይም ደግሞ በተመስጦ አይደለም ጸሎት ነው የሚጸልዩት፣ እያስጠላቸው ነው የሚጸልዩት። እና በዚህ ሰዓት ላይ ሊያፋሽኩ ይችላሉ። አይናቸው በእንባ ሊሞላ ይችላል። ሆድ ቁርጠት ሊይዛቸው ይችላል። ቶሎ ሽንጣቸው ሊመጣ ይችላል። ምክንያቱም መተት ተመትቶባቸዋል። ክፉ ሰዎች የእነሱን እድል ለመውሰድ ሲሉ ባደረጉባቸው የዲያብሎስ ተግባር ተፈጥሯዊ ጉልበታቸውን ተፈጥሯዊ ኃይላቸውን አጥተውታል ማለት ነው። ስለዚህ ይሄ ባህሪ በደንብ ነው የሚስተዋልባቸው እና ይሄ ባህሪ የሚስተዋልባችሁ ሰዎች ራሳችሁን በደንብ ፈትሻችሁ ልትመለከቱ ይገባል። እና ሌላ ጊዜ የሚያጥርባቸው ጸሎት ልክ መተት ከተመተተባቸው እድላቸው ከተወሰደ በኋላ ግን የሚጸሉት ጸሎት እንደው የ30 ደቂቃ እንኳን ቢሆን 30 ሰዓት ያህል ሊረዝምባቸው ይችላል። ጸሎቱ አያልቅላቸውም፣ ስልችት ነው የሚላቸው እና ይሳነፋሉ። ስለዚህ በተመስጦ አይደለም ያንን የሚያደርጉት፣ አይችሉም። እና በፊት እንግዲህ ሌላው ምንድነው በመቁጠሪያ ሲቀጠቅጡ በፊት ምንም አይነት ህመም የማይሰማቸው አሁን በመቁጠሪያ መቀጥቀጥ ሲጀምሩ ህመም ይሰማቸዋል፣ ይለበልባቸዋል፣ ያሳክካቸዋል። እንደዚህ አይነት ምልክቶችን ይመለከታሉ እና እየጠሉት ነው የሚሄዱት። ህመሙ ስቃይ ስለሚሆንባቸው ምቾት ስለማይሰጣቸው ማለት ነው። እና በፊት የአምልኮ ስግደት የሚሰግዱ የመቀጥቀጫ ስግደትም ቀጥቅጠው እንዳልሰገዱ ስግደት የሚባል ነገር ተራራ ነው የሚሆንባቸው፣ ይከብዳቸዋል። ስለዚህ ገና ሲያስቡት እንኳን ሊሰግዱ ይቀርና ጭራሽ ያስጠላቸዋል። ይሄ መተት የተመተተባቸውና እድላቸው የተወሰደ ሰዎች የሚያሳዩት ባህሪ ነው። እድላችሁ ሲወሰድ መተት ሲመተትባችሁ ይህንን ነገር ነው የምትመለከቱት። በጣም በሚገርም ሁኔታ እንግዲህ እነዚህ ነገሮች ከሚከሰቱበት ወይም ደግሞ ከሚሰራባቸው እርኩሳን ተግባራት መካከል አንደኛው ገና በወረደ የአራስ ልጅ ወይም ደግሞ ሆድ ውስጥ ተጨናቅፎ በወረደ ሕፃን ልጅ ደም የሚሰራ መተትም የዚህ አይነት ባህሪያትን ያላብሳል። እንግዲህ በምን ያህል
ደረጃ የክፋታችን መጠን እንደጨመረ የሚያሳይ ነው ማለት ነው። እንግዲህ ያንን ሰው እድል ለማጨናገፍ፣ ያንን ሰው እድል ለመውሰድ፣ ያንን ሰው እድል ወስዶ ወደ ራስ ካመጡ በኋላ በዛ ለመማር፣ በዛ የተሻለ ገንዘብ ለማግኘት፣ በዛ የተሻለ ህይወት ለመኖር ሰዎች የህፃን ልጅ ገና የተጨናገፈ ህፃን ልጅ ደም እስከመጠቀም ደርሰዋል። እዚህ ደረጃ ላይ ደርሰናል። ስለዚህ እግዚአብሔር ተቆጥቷል ስንል ያለ ምክንያት አይደለም። እግዚአብሔር ከኛ ላይ ፊቱን አዝሯል ስንል ያለ ምክንያት አይደለም። እግዚአብሔር ያሰብነው ነገር እንዳይሳካ ሰይጣን መንገድ ሲያመቻችልን ያንን መክፈፍ አቅቶት አይደለም። ነገር ግን የኛ ባህሪ ለእግዚአብሔር የሚመች ስላልሆነ በጣም እየከፋን ስለመጣን በዚህ ደረጃ ክፋት እየፈጸምን ስለሆነ በእርግጥም ፈጣሪያችንን አስከፍተነዋልና ይሄንን በደንብ ልንረዳ ይገባል። እና እንግዲህ መተት የተመተተባቸው የተሰረባቸው ሰዎች ልክ መስገድ ሲያስቡ አእምሯቸው ምን ብሎ ነው የሚነግራቸው? ልክ እንደሰገደ ሰው ድካም ነው የሚለቅባቸው እና ቅዱስ ቁርባንም ሲያስቡትም ምንድነው የሚያደርጉት? ምክንያት ሲደረድሩ ልትመለከቱ ይችላላችሁ። በፊት እኮ ያለምንም ምክንያት ቅዱስ ቁርባን ሊቀበሉ ይችላሉ እንደዚህ አይነት ሰዎች መተቱ ከመመተቱ እድላቸው ከመወሰዱ በፊት። ነገር ግን ይሄ ተግባር እነሱ ላይ አፕላይ ከተደረገ በኋላ ወይም ደግሞ መተቱ ከተመተተ በኋላ ወይም ድግምቱ ከተሰራ በኋላ ወይ እድላቸው ከተወሰደ በኋላ በመተት ቅዱስ ቁርባን ይቀበሉ የነበሩት ሰዎች ቅዱስ ቁርባንን ለመቀበል የተለያዩ ምክንያቶችን ሲደረደሩ ልትመለከቱ ትችላላችሁ። ሊያምንም አሳማኝ ያልሆነ ምክንያት ማለት ነው እና ይሄ መለያ ባህሪ ሆኖ ሊወሰድ ይችላል። ስለዚህ እዛ መስመር ውስጥ ገብታችሁ ድሮ ትቆርቡ የነበራችሁ፣ ድሮ ትሰግዱ የነበራችሁ ሰዎች እነዚህ ነገሮችን ማድረግ እየፈለጋችሁ ሲያቅታችሁ ወደ ውስጣችሁ ተመልከቱ። ያለምንም ምክንያት ቅዱስ ቁርባንን አትጠሉትም። ያለምንም ምክንያት ጸሎታችሁ አይስተጓጎልም። ያለምንም ምክንያት ስግደት አይደግማችሁም። ስለዚህ ስግደት የሚደክማችሁ ከሆነ፣ ጸሎት የሚያስጠላችሁ ከሆነ፣ የሚረዝምባችሁ ከሆነ፣ የሚያፋችካችሁ ከሆነ፣ እንባ ባይናችሁ የሚመጣ ከሆነ እድላችሁ ተወስዷል፣ መተት ተመትቶባችኋል። ይህንን በደንብ ልታውቁት ይገባል። ስለዚህ ይሄ እንግዲህ የአጋንንት ክፉ ስራ ነው ማለት ነው እና የቀድሞ የአምልኮ ህይወታችሁ ጠንካራ ማንነት በሌላ ማንነት ይተካል እና የምትጨነቁ ትሆናላችሁ፣ ሰነፎች ትሆናላችሁ፣ መንፈሳዊ ደስታና መንፈሳዊ ሞራላችሁ ከእናንተ ይወጣል። ያ ብርታትና ያ ልዕልና ኮምፕሊትሊ ከእናንተ ይወጣል፣ እናንተ ራሳችሁ እስክትገረሙ ድረስ ማለት ነው። ይሄ የሚሆነው እንግዲህ ምንድነው? በመተት አጋንንት ያስመታችሁን ሰው ባህሪ ስትላበሱ ነው። ያስመተተባችሁ ሰው እንግዲህ ስለማይጸልይ፣ ስለማይሰግድ፣ ስለማይቆርብ፣ ቅዱስ ቁርባን ስለማይቀበል ያንን ባህሪ ነው የምትወርሱት እና የተመተተባችሁ ሰሞን አትጸልዩም፣ አትሰግዱም፣ ቅዱስ ቁርባን አትቀበሉም፣ ያስጠላችኋል፣ ቤተክርስቲያን አትሄዱም፣ መቁጠሪያ አትቀጠቅጡም፣ ትሳነፋላችሁ በአጠቃላይ ማለት ነው። ሌላው ምክንያት ምንድነው? በመተት የገባው አጋንንት በራሱ እንዳትጸልዩ ተጽዕኖ ያደርግባችኋል። ቅዱስ ቁርባን እንዳትቀበሉ፣ እንዳትሰግዱ፣ በመቁጠሪያ እንዳትቀጠቅጡ ያደርጋችኋል። ስለዚህ በአጠቃላይ መተት የተላከባችሁ የታደሰባችሁ ሰሞን የአምልኮት ህይወት መሳሪያችሁን ታስቀምጡና ሌላ ማንነትን ትዋረሳላችሁ፣ ትጥቃችሁን ትፈታላችሁ፣ ትሳነፋላችሁ፣ አትጎብዙም። ያንን ሁሉ ኃይል ታጡታላችሁ፣ ራሳችሁም በቅርብ የሚያውቋችሁ ቤተሰቦቻችሁም እስኪገረሙ ድረስ ማለት ነው እና ይሄንን በደንብ ልብ ልትሉና ልትገነዘቡ ይገባል። እዚህ መስመር ውስጥ ያላችሁ ሰዎችና አሁን የምነግራችሁ ባህሪ ጸባያት የሚታዩባችሁ ሰዎች እንግዲህ ምክንያቱም ተረድታችሁታል ወይም ተረድታላችሁ ብዬ አምናለሁኝ ማለት ነው እና ይሄንን በደንብ ማወቅ መቻል አለብን። ካላወቅን ግን ግራ ልንጋባ ነው የምንችለው። ስለዚህ እንግዲህ የመተተበት ደብተራ ወይም ደግሞ ጠንቋይ የግል ባህሪው፣ የግል ጸባዩ በቀለኛ፣ ሰው የሚጠላ፣ ክፉ፣ አመንዝራ ከሆነ የተመተተበት ሰው ያንን ባህሪ ነው የሚዋረሰው። ስለዚህ ባህሪው ይቀየርና ያ ሰው መተተኛ ይሆናል፣ አመንዝራ ይሆናል። ያንን ሰው ባህሪ ይዋረሳል ማለት እና ክፉ ይሆናል ከባህሪ ውጭ ማለት ነው እና ይሄ የተዋረሰው ባህሪው በቅርብ ሰዎቹ፣ በትዳሩ፣ በልጆቹ ላይ ሁሉ ሊያሳይ ይችላል እና መተት የተመተተበት ሰው የማያውቀውን
መተት የደብተራውን የጠንቋያን ሰው ባህሪ ይዋረስና ያንን ነው የሚያሳየው ማለት ነው። ስለዚህ ይሄንን ማወቅ መቻል አለብን። ለምሳሌ ሌላው በጣም ከባዱ ነገር ለምሳሌ እናንተ ላይ የተተባችሁ ሰው ቆሪጥ ከሆነ እጁ የማይሰራ ወይም ደግሞ የተቆረጠ ከሆነ የእናንተ እጅ እቃ በፊት በሰላም የሚይዘው ያንን ሁሉ መያዝ ሁሉ ሊያቅተው ይችላል። ምክንያቱም ያንን ባህሪ ስለምትወረሱ ማለት ነው። ይህንን በደንብ ማወቅ መቻል አለብን። ጸበል ስትጠመቁ እጃችሁ ሊቆላለፍና ሊደርቅ ይችላል። የደገመባችሁ ደብተራ ደግሞ ምናልባት በቂጦ የሚንፋቀቅ ከሆነና ሁለቱም እግሮቹ ዱሾች ከሆኑ እግራችሁ ይዝላል፣ መሄድ ያቅታችኋል፣ እግራችሁ ይተሳስራል፣ ከቤት አትወጡም። ቤታችሁ ቁጭ ብላችሁ ወይም ተኝታችሁ ነው የምትውሉት። ጸበል ስትጠመቁ የምታዩት ባህሪ ምንድነው? እግራችሁ ይታሰራል፣ ይቆላለፋል። በሰው እርዳታ ነው ልትወጡ የምትችሉት ማለት ነው። ሌላው በጣም አደገኛው እንግዲህ የደገማችሁ ደብተራ ሽማግሌ ከሆነ አለባበሳችሁ ሁሉ ነገራችሁ በፊት በጣም ሽቅርቅር የነበራችሁ 2-3 ሽቶ ትቀቡ የነበራችሁ ልብስ በ3 እና በ4 ሰዓታት ልዩነት የምትቀያየሩ ከነበራችሁ ያንን ሁሉ እርግፍ ታደርጉና አረማመዳችሁ፣ አለባበሳችሁ፣ አነጋገራችሁ ሁሉ በዛ ሰው ባህሪ ይወርስና ይቀየራል። ኢቨን የምትውልበት ቦታ እንኳን ያ ሰው የሚወዱ አይነት ቦታ ነው የሚሆነው እና ይሄንን በደንብ ማወቅ ይኖራል። ይሄ ሁሉም ጾታ ላይ የሚሰራ ነው እና ሰዎች በእናንተ በጣም ምን ሆነው ነው እስኪላችሁ ድረስ አለባበሳችሁ የዛን ሰው ባህሪ ነው የሚዋረሰው። ልትዝረከረኩ ትችላላችሁ። በቀን 4 እና 5 ጊዜ ሊስትሮ ጫማ የምታሰርጉ ሰዎች ጫማችሁ ተላልቶ ቀለም የሚባል ነገር ላይ ያስጠላችሁ ይችላል። ስኒከር የምታደርጉ ከሆነ ንጹህና ጽድት ያለ ስኒከር የምታደርጉ ሰዎች አዋራ በአዋራ የሆነ ሸራና ስኒከር ልታደርጉ ትችላላችሁ። ምክንያቱም እናንተ ፈልጋችሁት ሳይሆን የዛ ሰውን ባህሪ መዋረስ ያጋንንት አሰራር ስለሆነ ማለት ነው። ስለዚህ እነዚህ ነገሮችን ማወቅ መቻል አለባችሁ። ስለዚህ ሌላው ቢቀር ሌላ ጊዜ እንግዲህ ብራንድ ልብሶችን የምታዘወትሩ የምትለብሱ ልትሆኑ ትችላላችሁ። ነገር ግን አሁን ያ ነገር ከተደረገባችሁ በኋላ ያ ሰው እንግዲህ ያስመተሰባችሁ ሰው ሽማግሌ ከሆነ የመተሰባችሁ ሰው ሽማግሌ ከሆነ እንደሱ አይነት አለባበስ ነው የምትለብሱት። ብራንድ የሚለው ነገር ከአእምሯችሁ ታውጡታላችሁ። ስለዚህ ስለ ፋሽን ስለ ውድ ወይ ደግሞ በጣም ፋሽኑ የጠበቀ ስለሚባለው ነገር ማሰብ ኮምፕሊት ታቆማላችሁ እና እነዚህ ነገሮች ይታዩባችኋል ለማለት ነውና እንደዚህ አይነት ባህሪያትን ስትዋረሱና እነዚህን አይነተኛ የሆኑ ለውጦች ስትመለከቱ ቅርብ ያሉም ሰዎችም እንደምን ሆናችሁ ብለው ይህን ነገር ሲነግሯችሁ ቆም ብላችሁ ልታስቡ ይገባል። ምክንያቱም ይሄ የተደረገብኝ ያለ ምክንያት አይደለም፣ ምን ነክቶኝ ነው የሚለውን ነገር በደንብ ማወቅና በደንብ መመርመር፣ ከዛ በኋላ በትክክል ይሄንን ነገር ስትረዱ ነው ወደ መፍትሄ የምትሄዱት። ስለዚህ እነዚህ ነገሮች እንደሚሰሩ ሰው ላይ እንደሚደረጉ የማያውቅ ሰው ወደ መፍትሄው አይሄድም። ስለዚህ ይሄንን ሁሉ ነገር የምነግራችሁ ለምንድን ነው? እነዚህን ነገሮች የምትመለከቱ ከሆነ ቆም ብላችሁ አስባችሁ በጽሞና ወደ ውስጣችሁ ተመልክታችሁ የባህሪያችሁን ለውጥ መርምራችሁ ደርሳችሁበት ወደ መፍትሄው እንድትሄዱ ስለሚያስፈልግ ነው። መፍትሄው ደግሞ ሁሌም እንደምንለው ጸሎት ማድረግ። ከዛ በፊት ግን በላያችሁ ላይ የተዋረሰውን ይሄንን መንፈስ በጸበል በደንብ ልታስወጡት ይገባል። ጸበል መጠመቅ በዚህ ጊዜ እንደው ከእናንተ አቅም በላይ እንኳን ቢሆን ያንንም ስለሚከለክላችሁ የቅርብ ሰዎቻችሁ ነፃ የሆኑ የዚህ ሰለባ ያልሆኑ የቅርብ ሰዎቻችሁ ሊረዷችሁ ይገባል። የእናንተ ባህሪ አስቸግሮ ለጸበል እንኳን ብታስቸግሩ እነዚህ ሰዎች አጠገብ ያሉ ሰዎች ይህንን ባህሪ ተረድተው የግድ ወደ ጸበል ሊወስዷችሁ ይገባል። እናንተ መጠንከርና ይሄንን ሴራ መረዳት ስትጀምሩ በራሳቸው ጥረት ከዚህ መናፍስታዊ አሰራር ከሰው ልጆች የእርኩሰት ተግባር
ራሳችሁን ነፃ ልታደርጉ ትችላላችሁ። አለበለዚያ ግን በነገርኳችሁ አይነት ሁኔታ የማትረዱ ከሆነ ይህንን ሴራ የማታውቁ ከሆነ እነዚህን መተት ሲመተትባችሁ እድላችሁ ሲወሰድ እናንተ የምትዋረሱትን ባህሪና የምታሳዩትን ባህሪ የባህሪ ለውጣችሁን በእናንተ ላይ የሚታየውን ለውጥ የማትገነዘቡ ከሆነ ለመፍትሄውም ቅርብ አይደላችሁም። ለዚህም ነው ሁሌም አሁን ያለንበት ሁኔታ በጣም ጥሩ ስላልሆነ ግድ የላችሁም ለተወሰነ ጊዜ ቤተሰባችሁንም ራሳችሁንም ለማዳንና ወደ ሰላማዊ ህይወት ለመምጣት የመምህራኖቻችንን ትምህርት ተከታተሉ፣ ትጠቀማላችሁ እንጂ አትጎዱም። ስለዚህ በተቻለ መጠን እኛም ያነበብነውን እኛም የተማርነውን ነገር የምናካፍለው አሁን በየቤቱ ብዙ ጉድ ስለሚታይ ነው። በየቤቱ በጣም ብዙ ሰው እያለቀሰ እንደሆነ ስለማቅ ነው። በየቤቱ ብዙ የተጎዳ ሰው የእድሜ ልዩነት የለው። ህፃን ተጎድቷል፣ ወጣት ተጎድቷል፣ አዛውንቶች ተጎድቷል፣ ወንድ ተጎድቷል፣ ሴት ተጎድቷል። ስለዚህ ይሄንን ነገር በደንብ አንደርስታንድ አድርገን ወደ መፍትሄው የማንሄድ ከሆነ ጉዳታችን እየቀጠለ ሊሄድ ይችላልና ግድ የላችሁም። አንዳንድ ጊዜ ለዓለማዊ ነገር፣ ለዓለማዊ ጉዳይ፣ ለዓለማዊ ሐሴት፣ ለዓለማዊ ደስታ የሰጣችሁትን ሰፋ ያለ ጊዜ ቀንሱና ለመንፈሳዊ ጉዳይ ስጡ። ለመንፈሳዊ ጉዳይ ስትሰጡ እንዲህ አይነት ህይወታችሁን የሚቀይር መርሃ ግብር ትከታተላላችሁ፣ ለችግራችሁ መፍትሄ ታገኛላችሁ። እርግጠኛ ነኝ በዚህ መርሃ ግብር እንደተጠቀማችሁ። እንዲህ ለዛሬ ይጠቅማችኋል ብዬ ወደ እናንተ ያደረስኩት ያካፈልኳችሁ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ ጠቃሚ የሆነ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም ሁኑ ብዬ ከመሰናበቴ በፊት ለቻናሉ አዲስ የሆናችሁ እንዲህ አይነት በጣም ጠቃሚ የሆነ ለህይወት የሚያስፈልግ መርሃ ግብር ይደርሳችሁ ዘንድ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ላይክ ማድረግ ይጠቅመኛልና ቻናሉን ላይክ አድርጉ። በድጋሚ ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።